በበጀት ዓመቱ በመንግስት ታቅዶ ያልተሰሩ የልማት ስራዎችና የህዝብ ጥያቄዎች ትኩረት ተሰጥተው ሊሰራ ይገባል አሉ የኪንዶ ዲዳይ ወረዳ ምክር ቤት አባላት። ብልሹ አሰራሮችን ቀድሞ የመከላከል ተግባር በልዩነት ሊሰራ እንደሚገባም አሳስበዋል። ምክር ቤቱ አራተኛ ዙር ሶስተኛ የስራ ዘመን ሶስተኛ መደበኛ ጉባኤ አካሂዷል። ለወረዳው መንግስት ኮሚኒኬሽን ዘገባ ተጨማሪ አለን። ምክር ቤቶች ለህዝብ የሚያስፈልጉ ሁለንተናዊ ልማትና መልካም አስተዳደር ጥያቄዎችን ለሚመለከተው አካላት በማቅረብና በቅርበት ምላሽ የሚሹ አንኳር ጉዳዮች ላይ ህግን በማውጣት መክረው የማጽደቅ ህገ መንግስታዊ ኃላፊነት አላቸው። በወላይታ ዞን የኪንዶ ዲዳይ ምክር ቤት አራተኛ ዙር ሶስተኛ የስራ ዘመን ሶስተኛ መደበኛ ጉባኤ ባካሄደበት ወቅት በወረዳው የታቀዱና ተጀምረው ያልተጠናቀቁ መሰረተ ልማቶችን ወረዳው ከሚመለከታቸው አካላት ጋር በመሆን ትኩረት ሰጥቶ እንዲሰራ ነው የወረዳው ምክር ቤት አባላት የተናገሩት። ደሜ ወንዝ ድልድይ አሁን እስካሁን ድረስ የመጣው ማቴሪያሎች እዛ ያለው አሻዋ፣ ሲሚንቶ፣ ብረት፣ ፌሮ ከነመኪናው ጭምር እዛ ደሜ ላይ እንትን ላይ እስካሁን ድረስ 3 ወር ነው 4 ወር ያህል ምንም ውጤት ሳይሰጥ የተቀመጠበት የክልል መንግስትም የዞን መንግስትም የወረዳ መንግስትንም የፌደራል መንግስትንም ይህን እንዲፈታ ነው። ከዳንጋርሴ ከሱቦ ከዘይራዳ ተሸክሞ ሲመጡ በእናቶችና በልጆች ላይ ጉዳት እያደረሰ ያለውን የጤና ችግር ለመፍታት የክልሉ መንግስት የዞኑ መንግስትና የወረዳው መንግስት ከህዝብ ጋር በመተባበር የመሰረት ድንጋይ የተጣለ መሆኑን ፍጻሜ ላይ ይደርሳል የሚለው ተስፋ አለን። ዘይራዳ ቀበሌ ከኛ ከወረዳው ራቅ ያለ ሲሆን እዛ ሁለት ታላላቅ ወንዞች ያሉት የቀበሌውን ህዝብ ከወረዳውም ጋር እዛው እርስ በርስም እንዳይገናኙ በከለከለው ላይ ተንጠልጣይ ድልድይ ለመዘርጋት ባለፈው ድንጋይ በተጣለበት አሁን ከፊት በመምራት ላይ ያሉትን አመስግነናቸው። በየወረዳው የሚስተዋለውን ኪራይ ሰብሳቢነትን ጨምሮ የመንግስትና የህዝብ ሀብትን የሚሰውሩ አካላት ላይ ተጠያቂነት ሰፍኖ እነኛ ተቋማት ለህዝቡ በቂ አገልግሎት እንዲሰጡም አባላቱ ጠይቀዋል። አሁን ደግሞ ከቦሳና ከዘይራዳ መሃል ላይ ጤና ጣቢያ መሰረት ድንጋይ ተጣለ ያለ ደግሞ ኮንትራክቶች መጥቶ ቦታ ወዘዋል። ስለዚህ ወዲያውኑ የወላይታ ልማት ማህበር ፍጻሜ እንዲያስገኝ ከአገልግሎት አሰጣጥ ጋር የተገናኘ በቃ እንደዛ ጥፋት ስራዎችን ከገንዘብ ምዝበራ ጋር ያለ ነገር ከዚህ ለወደፊት እንዲገታ በተለይ በመድኃኒት ስርጭት አካባቢ በእለት ገንዘብ ክፍያ ሰብሳቢዎች አካባቢ የሚታዩ አንዳንድ ጥሩ ያልሆኑ ከገንዘብ ጋር ንክኪ ያሏቸውና የመንግስትን ወይም የህዝብን ገንዘብ ለግል የሚያውሉ አንዳንዶች እንዳሉ በተሰማው ላይ ምክር ቤቱ ጠንከር ያለ መመሪያ በመስጠት ጥበቃ እንዲደረግ ያንዳንዱ አባል ራሱን እጁን እንዲሰበስብ የኪንዶ ዲዳይ ወረዳ ዋና አስተዳዳሪ አቶ አበበ ዋኬ ከምክር ቤት አባላት ለተነሳው ጥያቄ ምላሽ ሲሰጡ ተጀምሮ ያልተጠናቀቁ መሰረተ ልማቶችን የማስቀጠል ኃላፊነት እንደሚወጡ ተናግረው በተለይ የመንገድ መሰረተ ልማት ስራ ከዳር ለማድረስ በትኩረት ይሰራል ብለዋል። ከሚሰበሰበው ገቢ ጀምሮ በአጠቃላይ የልማት ስራዎች ጋር ተያይዞ ምክር ቤት አባላት ላነሳው ጥያቄ ትኩረት ሰጥተን እንሰራለን። በዋናነት በወረዳ ውስጥ የሚገኙ ቀበሌያትን ከቀበሌያት ጋር የሚያገናኘው የመንገድ ስራ በሚመለከት ደግሞ ከዚህ ሰኔ ወር መጨረሻ ጀምሮ ክልሉ ገጠር መንገድ ልማት ቢሮ ጋር በተግባባነው መሰረት በቅርቡ ማሽን ይመጣል ብለን እየጠበቀን ነው። አስተዳዳሪው አክለውም የህዝብና የመንግስት ገንዘብ ለግል ጥቅም ለማዋል እየተደረገ ያለውን ህገወጥነት ወረዳው በህግ ተጠያቂ እንዲያደርግ ተናግረው በሆስፒታሉ የሚስተዋለውን ማጭበርበር ለአብነትም አንስተዋል። በተለይ በተቋሙ ሂሳብ ክፍል ጨምሮ የመድኃኒት ማዘዣ ክፍል ሰራተኛ ጋር በመናበብ አደገኛ በሆነ መንገድ ከተገልጋይ ማህበረሰብ መድኃኒት የመደበቅና ለግል ጥቅም ሲባል በወረቀት ላይ ስርቆት የሚፈጽሙና ህዝቡን የሚያታልሉ አካላት መኖሩን አረጋግጠናል። የወረዳው ምክር ቤት ዋና አፈ ጉባኤ አቶ ታደለ ዘለቀ በኦዲት የተገኘውን የህዝብና መንግስት ገንዘብ ከማስመለስ ጋር ተያይዞ ምክር ቤቱ በቁርጠኝነት ይሰራል ብለዋል። በተለያየ መስሪያ ቤት ላይ በኦዲት ተመርምሮ የተገኘ ግኝት አለ። ያ ግኝት የመንግስት ገንዘብ እስከሆነና ግለሰቦች የመንግስት ገንዘብ ሆኖ በግለሰቦች እጅ የተቀመጠ
በመስሪያ ቤቱ በኩልና በግብረ ኃይሉ በኩል በቅርብ እና ጠንካራ ክትትል ተደርጎ አማጦ መሰባሰብ እንዳለበት ከምክር ቤቱ ተነስቷል። በመጨረሻም የ2018 በጀት ዓመት ታቅደው ያልተፈጸሙና እንደ መልካም አስተዳደር ችግር የሚነሱ የልማት ስራዎችን ለይተው በማቀድ በቀጣይ የሚመለከታቸውን ሁሉ በማሳተፍ የተቀናጀ ስራ እንዲሰራ በማሳሰብ ጉባኤው ተጠናቋል።